በልደታ ቀን አዲስ አበባ ላይ ምን ተፈጠረ? ማንም ያልጠበቀው ክስተት። ወጣቱ ሆ ብሎ ወጥቶ የልደታ ለማርያም በዓል አከበረ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ እያልሽ። ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንድትጀምሩት በሉ እግዚአብሔር ስም ጠይቃለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ ወደሚታኑ ቻናላችሁን ታበረታቱን በድጋሚ በሉ እግዚአብሔር ስም ጠይቀን ወቅታዊና አዳዲስ መረጃ ስለ ቅድስት ቤተክርስቲያን ዛሬም ይዘንላችሁ መጥተናል። እንኳን ለእናታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ። እመቤቴ ሆይ የልደትሽ ቀን ልደታችን ነው እያላችሁ ኮሜንት ላይ ጻፉ። ምክንያቱም ባለማተቡ ነው የሷ ልደት የማያከብር የለምና ሁላችሁንም እንኳን አደረሳችሁ ለማለት ፈልጋለሁ። ወደ መጀመሪያ ቪዲዮ ስናልፍ እንግዲህ መጀመሪያ በምርቃት ነው ሁሌ የምንጀምረው። ተመረቁ። ወደ ቪዲዮ። የኔ ቆንጆ ሰሚዋ ኪዳነ ምሕረት እንቅልፍ የሚነሳ ደስታ ትስጥሽ። እግርሽ ብቻ ሳይሆን ልብሽም ወደ ፈጣሪ እንዲደርስ እግዚአብሔር ይዳሽ። ከሰው በታች ያደረገች ችግር አልፎ ለማመስገን ያብቃሽ። ያሰብሽውን ሳትጨርሺ ሞት አይቅደምሽ። የኔ ሴት እግዚአብሔር በጊዜው ሁሉን ያደርጋልና ታገሺ። አንድ ቀን በጣም ታለቅሻለሽ። አዝነሽ ወይም ተጎርተሽ ሳይሆን እግዚአብሔር አምላክ ጸሎትሽን ሰምቶሽ። አሜን 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 ያላችሁ ኮሜንት ላይ ጻፉ። አሜን ያሉ ሰዎች ይሁንላቸው ይደረግላቸው። ለእናንተ የተመኟትን ልባም ሴት እግዚአብሔር አምላክ ለኔ ይስጠኝ። አሜን እያላችሁ ኮሜንቱን አጥለቅልቁት። ይሄን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለምትወዷቸው ሰዎች አድርሱልኝ። እኔም ችግር ውስጥ ነኝና ሁላችሁም በጸሎታችሁ አስቡኝ። እወዳችኋለሁ። ቪዲዮውን እንደተመለከታችሁ ነው። አሜን 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 እያላችሁ ኮሜንት ላይ ጻፉ። አሜን ያሉ ሰዎች ይሁንላቸው ይደረግላቸው። ድንግል ማርያም እማምላክ ወላዲተ አምላክ በወላያችሁም ጓዳ ትንጎዳጎድ። እማምላክ ወላዲተ አምላክ በሕይወታችሁ በኑራችሁላ ተቅደምላችሁ። የነገዋ ልደታ ለማርያም ከጨነቃችሁ ከጭንቀታችሁ ከመከራችሁ ከሐዘናችሁ ሁሉ ታውጣችሁ ለማለት እፈልጋለሁ። እመቤቴ ቅድስት ድንግል ማርያም ሀገራችን ኢትዮጵያ ሰላም ታርግልን። እንግዲህ ከሀገር ውጭ ያላችሁ እህቶቼ ወንድሞቼ ደግሞ ለሀገራችሁ ታብቃችሁ። አሜን 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 እያላችሁ ኮሜንቱን አጥለቅልቁት። የተዋሕዶ ልጆች እንግዲህ ወደ ቀጣዩ መረጃ ሳልፍ አርቲስት ናታይ እንግዲህ ቀለበት አስሯል ማለት ነው። ደስ የሚል መረጃ ነው። የተዋሕዶ ልጆች እስቲ ወደ ቪዲዮ። እሺ ሬዲ ነሽ? ማየት የለም እሺ መጨፈን እንደጨፈንሽ ነው። ፕሮዲውሰሮች የፎቶውን እስኪ እሺ ቪዲዮን እንግዲህ እንደተመለከታችሁ ነው ናታይ ጌታቸው እንደዚሁም ደግሞ ህሊና
የቀለበት ስነ ስርዓታቸውን እንደተመለከታችሁ ሰይፉ ሾው ላይ አድርጓል ማለት ነው። እንግዲህ እነዚህን ጥንዶች የማውቃቸው እኔ ጊሸን ማርያም ለስራ በሄድንበት ወቅት ነው። ጊሸን ማርያም ጣሪያ አፍሷል፣ ጉለቷ ዘንብሏል ባልነው መሰረት በሄድንበት ወቅት እንግዲህ ሲያለቅሱ አይቻቸዋለሁ፣ ሲጸልዩ ተመልክቻቸዋለሁና ድንግል ማርያም እንግዲህ ጸሎታቸውን ሰምቶ ዛሬ ለመልካም ነገር ሆኗል ማለት ነው። እንግዲህ የአብርሃምና የሳራ ትዳር ያድርግላቸው፣ የዘካርያስና የኤልሳን ትዳር ይስጣቸው፣ የሐና የያዕቆብን ትዳር ይስጣቸው ለማለት እፈልጋለሁ። ማምላኩ ላይ ታምላክ የጊሸኗ ማርያም በቤቱ ታጽናቸው ለማለት እፈልጋለሁ። በጣም የሚያሳዝኑ ጥንዶች ናቸው። እሷም በመከራ የተፈተነች ነች፣ እሱም እንደዚሁና ማምላኩ ላይ ታምላክ በህይወታቸው በኑራቸው ሁላ ትቅደምላቸው ለማለት እፈልጋለሁ ማለት ነው። ያስተምራል፣ ቁም ነገር ያስጨብጣሉ ብዬ ስላሰብኩ ነው ወደዚህ ወደ እናንተ ያመጣሁት። እንግዲህ ወደ ቀጣዩ መረጃ ስናልፍ የእመቤታችን የቅድስት ድንግል ማርያም የልደት በዓሏ በደማቅ ሁኔታ አዲስ አበባ ላይ እንደዚሁ የተለያዩ ክልል ከተሞች ላይ እየተከበረ ይገኛል። ቪዲዮዎች እጃችን ላይ ያሉ፣ እስቲ ቪዲዮቹን ተመልክተን እንመለስ። እስቲ እንኳን አደረሳችሁ እያላችሁ ተጠያይቁ። ቤተሰቦች እንኳን አደረሳችሁ ተባባሉ። ዛሬ ደስ የሚል ቀን ነው። እንግዲህ አረብ ሀገር ላይ ያላችሁ እህቶቼ፣ ወንድሞች፣ ሀገር ውስጥ ያሉ ናችሁ እንግዲህ በቤት ውስጥ ሆናችሁ ይሄን ቪዲዮ የምትመለከቱ የታዱ ልጆች የበዓሉን ስሜት እንግዲህ ልናሳያችሁ ወደድን። እስቲ ወደ ቪዲዮ። ወጣቶች እንደዚሁ እያመሰገኑ ይገኛሉ። ማምላኩ ላይ ታምላክን ነው የምላችሁ። ወጣቱ ሆ ብሎ ወጥቶ ነው እያከበረ በዓሉን የሚገኙና ቪዲዮዎች አሉ። እነሱ ቪዲዮዎች ተመልክተን እንመለስ። ዮም ፍስሐ ኮነ በእንተ ልደታ ለማርያም ዛሬ ደስታ ሆነ በእመቤታችን በማርያም በባርነት ሳለን ፍስሐ ኮነ ኃጢአት ባለም ነግሶ ፍስሐ ኮነ በድንግል መወለድ ፍስሐ ኮነ ቀረልን አበሳ ፍስሐ ኮነ እግዚአብሔር መረጠሽ ፍስሐ ኮነ ልትሆኚ እናቱ ፍስሐ ኮነ ይኸው ተፈጸመ ፍስሐ ኮነ የዳዊት ትንቢቱ ፍስሐ ኮነ ዮም ፍስሐ ኮነ በእንተ ልደታ ለማርያም ዛሬ ደስታ ሆነ እመቤታችን ለማርያም ዮም ፍስሐ ኮነ Let's
ድጋሚ እንኳን ለእናታችን ለቅድስት ድንግል ማርያም ለንጽሕተ ንጹሐን ለሆነችው ለማምላክ ወላዲተ አምላክ ልደት በዓል በሰላም አደረሳችሁ ለማለት ፈልጋለሁ። በዓሉ እንግዲህ በደመቀ ሁኔታ እየተከበረ ውሏል ማለት ነው። በጣም ደስ የሚል አጋጣሚ ነው። የተዋሕዶ ልጆች እንግዲህ ኮመንትና አስተያየታችሁን እንግዲህ ኮመንት ሴክሽን ላይ እንድታስቀምጡልን እናስተካክለው ነገር ካለን እናስተካክል በሉል እግዚአብሔር ስም ጠይቃችኋለሁ። ኮመንት አድርጉልን። አስተያየታችሁ ይጠቅመናል ያበረታታናልና በዚህ አጋጣሚም ሰብስክራይብ ያደረጋችሁ ደኑታን ይጠናችሁ እንድታበረታቱን በድጋሚ በሉል እግዚአብሔር ስም ጠየቅን። እስቲ ወደ ቀጣዩ ቪዲዮ እንለፍ። እንደ ስርዓቱ ቤት ውስጥ ታርሳ አልተወለደችም። እመቤታችን ሜዳ ላይ ነበር የተወለደችው። ሊቃውንት ለዛ ነው እመቤታችን ሜዳ ላይ መወለዷ ትንቢት ብቻ እንዲፈጸም አይደለም አሉ። እመቤታችን ሜዳ ላይ መወለዷ ድሮውኑ የዓለም ስላልነበረችም ድሮውኑ የዓለም አልነበረችም። እመቤታችን የሰማያውያን መላእክት ስለነበረች ትላንት በክንፉ ተስሎ ሲጠብቃት የነበረው ሚካኤል፣ ትላንት አበስራታለሁ ብሎ ሲጠብቃት የነበረው ገብርኤል ሊባኖስ ተራራ ላይ እነሱ ነበረ መጠቅለያ ሆኖ የጋረዷት። የሷን ልደት ስታዩ የልጇን ቸርነት ትመለከታላችሁ። እናቱ ስትወለድ በመላእክት ክንፍ አስጠልሏታል። እሱ ሲወለድ ግን በጨርቅ ነበር የተጠቀለለው። እናቱ ስትወለድ ቅዱሳን መላእክት ወርደው ምድሪቷን በሙሉ አጥለቅልቀው ነበረ። እሱ በሚወለድበት ጊዜ ላይ ያጥለቀለቁትን ቅዱሳን መላእክት ግን አብረውት ራሱ እንዲዘልቁ አልፈቀደላቸው። ሰውን የማዳን ተልእኮ ስለነበረው አምላካችን አመስግነው እንዲመለሱ ያደረጋቸው። እመቤታችን ዓለም ላይ ተወለደች። የዓለም ስላልሆነች መላእክት በሙሉ ተሰብስበው አመሰግኗል። ይሄ ልደት ኋላ ላይ ተመልሰን ብንመለከተው ይሄንን ልደት ወደ ኋላ ተመልሰን ብናየው ኖሮ እመቤታችን ዛሬ ተወለደች ብለን እንደምንደሰተው እናዝንላት ነበር። ዓለምን በሙሉ በእጁ የያዘው ዓለምን በሙሉ በሚገዛው በአምላክ እጅ ውስጥ ሆና ሜዳ ላይ መወለድ ዓለም እኮ ማርያምን የበደለችውን ያህል ሰውን በድል አታውቅም። አንድ የሚያድል ልጅ ወልዳ ብትሰጣቸው ያን የሚያድል ልጅ ሰቅለን ሰጠናት አይደል እንዴ? እንደሷ ማንን በድለና? ያንን ማርጋ ግን አትቀየም። የሚያድል ልጅ በሰጠች ልብ የሚወጋ ሐዘን የሰጠናት እና እንዲህ አርጋ የምትወደን ርኅራኄ ርግብ የመንፈስ ቅዱስ ምሳሌ ለሥላሴ ስግደትን የምታስተምር ንጽሕት መጋረጃ እግዚአብሔር የኖረባት ከተማ ማርያም ኢቲ እመቤታችን ናት። የእመቤታችን የቅድስት ድንግል ማርያምን የልደቷን ወይም የመወለዷን ቀን በማስመልከት ከፖርቹጋል እስከ ፊሊፒንስ፣ ከህንድ እስከ ማልታ፣ ከብራዚል እስከ ኩባ፣ ከኢትዮጵያ እስከ ግብጽ ከዚያም አልፎ እስከ ሩሲያ ድረስ ባሉ ኦርቶዶክሳውያንም ሆኑ የካቶሊክ እምነት ተከታዮች ለእመቤታችን ለቅድስት ድንግል ማርያም በምንመለከተው መልኩ እጅግ አስደማሚ ስርዓት ባለው ክብረ በዓል የመወለዷን የልደቷን ቀን በማክበርና በማሰብ ላይ ይገኛሉ። ይህ የሰው ልጅ ለመዳኑ መሰረት የተጣለበት አምላክ እናት የሆነችው ቅድስት ድንግል ማርያም ከእናቷ ከሐና ከአባቷ ከኢያቄም የተወለደችበትን ዕለት በማስመልከት ከምዕራብ እስከ ምስራቅ ያሉት ክርስቲያኖች በሙሉ እጅግ በሚደንቅና በሚያስደምም ስርዓት የቅድስት ድንግል ማርያምን ልደት እያከበሩ ይገኛሉ። እመቤታችን ቅድስት ድንግል ማርያም የተወለደችበትን ዕለት በማስመልከት ሁሉም ክርስቲያኖች በተለይ ደግሞ ኦርቶዶክሳውያንና የካቶሊክ እምነት ተከታዮች ቪዲዮን እንግዲህ እንደተመለከታችሁ ነው። ለመምህራኖቻችን ቃሎትን ያሰማልን ለማለት ፈልጋለሁ። እንግዲህ ዛሬዋ ከቀናት ሁላ ትልቁ ቀን ዛሬ ነው። ምክንያቱም ከሲኦል ወደ ገነት፣ ከጨለማ ወደ ብርሃን፣ ከገሃነመ እሳት ወደ ሰላም ቦታ የተዘዋወር ነው እመቤታችን ቅድስት ድንግል ማርያም በመወለዷ ነውና ደስ ሊለን ይገባል። ከበዓላት ሁሉ ልዩ የሚያደርገው የእመቤታችን የቅድስት ድንግል ማርያም በዓል ይሄ ነው ምክንያቱ ማለት ነው። ሁላችንም ልንደሰት ይገባል። እንኳን አደረሳችሁ። በድጋሚ ሁላችሁም እንኳን አደረሳችሁ ተባባሉ ለማለት ፈልጋለሁ። ወደ ቀጣዩ ቪዲዮ እስቲ እንለፍ። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ የተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። እሺ ሰላም ለሁላችሁን፣ እንዴት አላችሁልኝ? እንግዲህ የብፁዕነታቸውን ንግግር ሰምታችሁታል እዚህ ላይና ብዙ ፕሮቴስታንት ወንድሞቻችን ይህንን ንግግራቸውን ይዘው ክርስቲያኖችን እየተቹ ነው። የምንበላው ስጋና ደም የቅዱስ ቁርባን ማለት ነው ስጋና ደሙ የማርያም ነው ይላሉ ክርስቲያኖች የሚል ትችትን እየሰነዘሩ ነው። እዚህ ላይ ጠቅለል ያለ ሁለት ነጥብ ላስቀምጥ። አንደኛው ለፕሮቴስታንቶች፣ ሁለተኛው ደግሞ ለራሳችን ወይም ለአባታችን። እሺ የመጀመሪያው ለፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም አይደል? ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ።
ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ነው ብላችሁ አታምኑም። ስለዚህ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል። በተለይ ጴንጤዎች ማለት ነው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብለው ነው ጭራሹ ነው የሚክዱት። ስለዚህ እናንተ ገና ከጅምሩ ይህንን ምስጢር ስለካዳችሁት እንደነዚህ ነገሮች ውስጥ አትግቡ። እናንተ ነው ጣልፎ የሚጠል ነው። ግን ወደኛው ደግሞ መለስ ስንል አባታችን የተናገሩት ነገር ላይ እንግዲህ አሁን የተናገሩት ነገር ላይ ይመስለኛል እርሳቸው ለማለት የፈለጉት በቃ እንደው ያንን እንግዲህ ደሙን ያፈሰሰው የሞተው ስለሁላችን ስጋ ነስቶ ነው። የነሳው ስጋ ደግሞ ከላይ ይዞ ዝም ብሎ ስጋውን ከላይ ይዞት መጣ የሚሉ ሰዎች ነበሩ። ጥንት ላይ እንደዚህ መናፍቃን ነበሩ እነ ቫለንቲኑስ እና ከላይ ይዞት የመጣ አይደለም በቃ የነሳው ስጋ ከመቤታችን የሚለውን ለማሳየት ይመስለኛል ይህን ቃል የተጠቀሙት። ያም ሆነ ግን ትክክል አይመስለኝም። ቃሉ ትክክል አይመስለኝም። የምንቀበለው ያ ስጋና ደም የማርያም ተብሎ አይገለጽም፣ የመለኮት ሆኗል። ያ ስጋና ደም መለኮት ምንም እንኳን ከመቤታችን ስጋና ደምን ቢነሳም ግን ነስቶ ኦልሬዲ ያንን ስጋ የራሱ ስላደረገው ያ ስጋ ሩቅ ብእሲ አይደለም። አሁን አይተዋል። የማኑ ስጋ ሆኗል? የመለኮት ስጋና ደም ስለሆነ ህይወትን የሚሰጥ የሚያድን ሆነ። የመቤታችን ስጋና ደም ገና ከጅምሩ የዘላለም ህይወት ይሰጣል ያድናል ብለን እንኳን አናምንም። እንደዚህ አይነት ትምህርት እንኳን የለንም። የቅድስት ድንግል ስጋና ደም ያድናል የዘላለም ህይወት ይሰጣል አንልም። የዘላለም ህይወትን መስጠት የሚችለው ሩቅ ብእሲ የሆነ ስጋ ሳይሆን የመለኮት ከሆነ ነው። ያ ስጋ የማን ነው? የመለኮት ነው። መለኮት የራሱ አድርጎታል። ስጋውን መለኮት የራሱ አድርጎታል። ይሄ ከዚህ አንጻር መታየት ይኖርበታል። ይቆየ ነው። መምህራችን ቃሉትን ያሰማልን። እንግዲህ ዛሬ ወቅታዊና አዳዲስ መረጃን ወደ እናንተ አደረስን። የበዓሉን ድባብ እንዳሳያችሁ እንዳካፈልናችሁ እርግጠኛ ነኝ የተዋሕዶ ልጆች። የእናንተም ግዴታ ደግሞ ይህን ቪዲዮ ለሌሎች ላልደረሱ ሰዎች ሼር እያደረጉ ማድረስ ነው። ይህን ቪዲዮ ላይክ ማድረግ ነው። ሰብስክራይብ እያደረጋችሁ የደወል ምልክቱን እየጫናችሁ ማበረታታት ነውና መልካም በዓልን ተመኘን። ወቅታዊ ወቅታዊና አዳዲስ መረጃ እስከንገናኝ ድረስ ሰላም ቆዩልን። አብዮት ቲዩብን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ለማለት ፈልጋለሁ። ወዳችኋለሁ። ኮሜንትና አስተያየታችሁን መልካም ምኞታችሁን እንግዲህ ኮሜንት ላይ አስቀምጡልን ለማለት ፈልጋለሁ። የተዋሕዶ ልጆች ስለሚያበረታታን ወዳችኋለሁ። መልካም በዓል